ለመረዳት ፈቃደኛ ነህ መጀመሪያ ጀመረኝ እንደረዳት አይጠበቅብኝም እኮ ለምን አትሰማኝም ሩታ መጣችሁ ምንድነው እያደረጋችሁ ያላችሁት ቆይ እኔ ወጥስ መቀደም አይ አብረሽ መጀመሪያ ቤተሰቦቼ ለመረዳት ዝግጁ ነሽ እያለኝ ነበረው ምኑን ሊያስረዳ ነው ምንም የሚያውቀው ጉድ የለም ምኑን ሊያስረዳ ነው ፕራንክ እንደሆነ ራሱ ውስጥ ይላላወቀም እኮ አብረሽ ምኑን ልታስረዳ ነበር አባቢ አቤል ውስጥ ነበራችሁ አይ ነበረኝ ልታስረዳ ይችላል አቤል የተፈጠረው ቀን ላይ ምሳብረና አይበላነው እሺ አብረን በላነው ከዛ ደግሞ የቤትህን ቁልፍ ይዘን ሂድ ከዛ እነኚህ ሰዎች ቤተሰቦች ሆን ብለው ያደረጉ ያለ ነገር እንደሆነ በዚህ ማወቅ ይቻላል ሩታ ከመጣች ወደ 5-7 ደቂቃ ቆይታ በኋላ ራሱን የወጡት ማለት ከተደበቁበትና አቤል እንዴ ይሄ ነገር ቤተሰቦች ሩታንና አብርሃምን ለመለያየት ካልሆነ በቀር ለምንም አይደለም እኛን ለማስተማርም አይደለም ለምንም አይደለም እሺ ትላንትናው ቪዲዮ ላይ ብሎ ብዙም ግልጽ ስላልሆነልን አለፈን ዛሬ ሩታ መጣ እያየች እየተጨቃጨቀች ከነሱ ጋር 7 ደቂቃ ከቆዩ በኋላ ነው እና አቤል እና ብሩክ ይወጣችሁ አይ ለምንድን ነው እሺ ይሄም እኛን ለማስተማር ነበር የነሱን ህይወት እኮ ነው ዘደረጋችሁ ኦሬዲ በሰው ተጫወታችሁ እኛን አስተማራችሁ ምንድነው ያስተማራችሁት ምን ተማርን ምንም እኮ አልተማርንም የሰው ህይወት መበታተን እንዴት እንደሚቻል እንዴት እንደሚለመር ነው ያስተማራችሁ የትላንትናው ፖርሽን ስትጠይቁን ከትላንትናው ቪዲዮ ምን ተማራችሁ ብላችሁ ብትጠይቁን ባለ ትዳር ሰዎችን እንዴት መለየት እንደሚቻል እንዴት ትዳር ማፋታት እንደሚቻል ነው የተማርነው ተጠቀማችሁ እኛንም አልተጠቀማችሁም እና አብርሃምንም አልተጠቀማችሁም ምንድነው እናንተ ስራሽው ይሄን ነገር አይደለም ከመኪናው ቁልፍ አንስታችሁ የሰጣችሁ እነሱ ማንተናችሁ አው እኛ አብረን ነበር ምንም ነገር እንደማይፈጠር አውቀን ነው ይሄን ነገር ምንም ነገር እንደማይፈጠር አምነን ነው ምትሉት ማለት ወንድ ልጅ እኮ ነው እንዴ ያንተ ስሜትና የሱ ስሜት ተመሳሳይ ላይ ሆነ ይችላል ወንድ ልጅ ደግሞ በስሜቱ መፈተን ማለት በጣም ከባድ ነገር ነው ጌታ ምስክሬ ነው ማለት ቤተሰቦቼ እንዴ አንድ ሩም ላይ አልጋ ላይ ምን ይፈጠራል ብላችሁ አሰባችሁ ነው ሌላ ነገር እንዳይፈጠር እናምናለን እንዴ የሱን ውስጡን ገብታ አላየህም አቤል አንተ እንዴ አንተ በእንደዚህ አይነት ነገር ላይ ኮንፊደንት ከሆንክ እሱ ላይ ሆነ ይችላል አረ አደቡ እግዚአብሔርን በቃ ካሜራ አዛጋለ ካሜራ አለ በቃ አንተ የሆነ ነገር ፈተናዎች በቃ ያለውን ነገር እንትን ለማለት ነው በቃ ምን ለማድረግ ነው አንተና እሱ ያላችሁን ግንኙነት ግልጽ ለማድረግ ነው በቃ ለሁሉም ማለት ነው ኦኬ ስለዚህ አምሶላ እስኪጋፈፉ ጠብቃችሁ ግልጽ ማድረግ ማለት ለእናንተ እሱ ነው እሺ አምጦና እንደዛ ቢሆኑ ምንድን ነበር ብታረጉት ኦሬዲ ካሜራ ይዛችሁ አብርሃም ቢሳሳት ምንድነው የምትሉት ትገባላችሁ ትገላግላላችሁ የሆነቴን እኮ ነው ሲሪየስ ሆነን ማውራት ያለብን ነገር ነው ቤተሰቦች የሰውን ህይወት እየበጠበጡ የሰውን ትዳር እያፋቱ እኛን ማስተማር የሚባል ነገር እኛ አናውቅም እኔ በበኩሌ አላውቅም የኔም ኦዲየንሶች አያውቁ እንደዚህ አይነት ባህሪም የላቸውም ለኔ ኦዲየንሶች ሰላም እንዴት አላችሁ ውድ የተከበራችሁ እና የተወደዳችሁ ቻናሌ ቤተሰቦች ደህና ናችሁ አማን ናችሁ እሰይ እንኳን እናንተ ደህና ሆናችሁልኝ ዛሬም እንደተለመደው ከትላንትናው በቀረው አቃጣይ ቪዲዮ ለእናንተ ተመልሼ መጥቻለሁ እንግዲህ ወተት ያላችሁ ወተታችሁን ይዛችሁ እዩ ለቤቱ አዲስ ሆናችሁ ካላችሁ ቻናሉ ሰብስክራይብ በማድረግ እንዲሁም የቻናሉ ምርጡ ቀመሞች ስታበረታቱኝ ከፈጣሪ ጋር እዚህ ጋር ያደረሳችሁ ውድ ቤተሰቦቼ የትንድሞቼ አሁንም አብሮነታችሁ አይለየኝ ላይክ ያደረጋችሁ ሐሳባችሁን ኮሜንት ላይ እየጻፋችሁ አብራችሁ ይቆዩ የዛሬው ኮሜንት በቮይስ ቢሆን ደስ ይለን ነበር እንግዲህ አይፈቅድልንም እንግዲህ ቤተሰቦች ቪዲዮን ያያየን ሐሳብ አስተያየት የምንሰጥ ይሆናል እስከ መጨረሻው ቆዩ ይመቻችሁ ያካበድከሽ አያካበድ እስቲ ሄርሜላ ድንጋጤ ምናምን ፊቷ ላይ ምንም አልታየም
ጀስት ኖርማል ነው የሆነችው። እግዚአብሔርን ነው የምላችሁ ቤተሰቦች። ይሄ ነገር ታቀደውና ታለመው አይደለም ነው የምትሉት አሁን ራሱ እንዴ? መጽሐፍ ቅዱሳችን ራሱ እኮ የሰውን ልጅ ምን ያህል ውደደው እንጂ አትመነው ነው የሚለው። ጓደኛ ነው እንጂ ጠላታችሁ ጠላት ከሩቅ አይመጣም። የራሳችን ጓደኛ ነው ራሳችንን አርዶን የሚለቅ። ምን ልታስረዳ ነው ሄርሜላ? ቆይ አብርሃም ራሱ ተረጋጊ አንዴ ታስረዳሽ ምናምን የሚለው ፕራንክ መሆኑን ራሱ አላወቀ። ምን እንድታስረዳት ነው? እንደምታስቢው አይደለም። ማን ላስረዳሽ? ምንድነው የምታስረዳው? ምንድነው የምታስረዳው? ያችሁ አብርሃም ሩታን ደውሎላት እንደጠረ አውቀው እና አቤል እነ ብሩክ ሩታን እንደጠራት አውቀው ይሄንን ነገር ማድረግ አለብን ብለው ሩታ ወደ ቤት ስትገባ ሄርሜላንና አብርሽን አልጋ ላይ ማየት አለባት ብለው ያደረጉት ነገር ነው። እንግዲህ እግዚአብሔር ይመስገን አብርሃምና ሄርሜላ እንደው አልጋ ላይ እንትን እየሆኑ አልደረሰች። እንኳን በሩን አንኳኩታ እንትን አለች። የሰው መኝታ ክፍል ላይ ገብተው እሺ ለምን አስረዳት ያለውን ነገር አንዴ ለመረዳት ፈቃደኛ ነሽ ሩታ? ለመረዳት ፈቃደኛ ነሽ? ምኑን ነው የምትረዳው? አንተ ምን ያወቅከው ልታስረዳ ነው ፈቃደኝነቷን የምትጠይቀው? አበጋዝ እንዴ አንተ ምን ያወቅከው? ፕራንክ መሆኑን ራሱ እኮ ስቲል ነው አላወቅክም፣ አልተነገረህም። ፕራንክ ነው አልተባልክም። ምን ልትላት ነው? ሄርሜላን ቤት እስክሸኛት እዚህ አስገብቻት ነው ምናምን ልትላት አይደለም አይደለም? ምን ልትላት ነው? እሺ ለመረዳት ፈቃደኛ ነሽ ወይ ምናምን ብለህ ብትጠይቃት አንዴ ለመረዳት ፈቃደኛ ነሽ? መጀመሪያ መረዳት አይጠበቅብኝም እኮ ለምን አትሰማኝም? ሩታ እንደው ሩታ የደረሰችበት አትድረስ። ሩታ የበቃችው ክብር ላይ አንተ አትብቃ። ምን እንላለን? እናንተ አትድረሱ እዚህ ደረጃ ላይ። ሩታ ወግ ማድረጓን ልታይ ደርሳለች። እናንተ አትዩ። እኛ ተቃጥለናል፣ እናንተ ተቃጠሉ። አቃጠሉን። ወተት አያረጋጋንም። አልገባኝም። ምንድነው እያደረጋችሁ ያላችሁት? ቆይ እኔ ወጥስ መቀጠል አቤል ውስጥ ነበራችሁ ወይ? ነበርን እኛ አብረን ማለት ሁላችንም ነበርን። በቃ እኛ ተመካክረን ያደረግነው። እኔ ካሜራ ይዣቸው ነበረ፣ እነሱ ተመካክረን ያደረግነው። በቃ ምን ነው ተመካክረን የምታደርገው? በቃ ይሄንን ፈተና እንደምታልፈው አውቀን ነው ይሄንን ነገር ያደረግነው። በቃ ይሄንን ፈተና እንደምታልፈው አውቀን ነው። ወንድ ልጅ እኮ ነው። የሱን ውስጡን ገብታ አልመረመርክም አይደል? ቢሳሳትስ ምን ትላለህ? ይቅርታ ትላለህ? አንዴ ሆኖ ከሳሳተ በኋላ ምን ልታረጉ ነበር? እሺ ቢሳሳትስ የሆነ ፕሮባቢሊቲ የሆነ ነገር አለ እኮ። እሺ እንደማይሳሳት እናውቃለን፣ ግን ቢሳሳትስ ምን ትሆኑ ነበር? ምን ታደርጉ ነበር? እዛ ደግሞ የቤትህን ቁልፍ ይዘን ሂድ። እዛ ይሄንን ነገር አድርገን ከመኪናው ቁልፍ አንስታችሁ የሰጣችሁ ለእሷ እናንተ ናችሁ? አዎ እኛ አብረን ነበርን። ምንም ነገር እንደማይፈጠር አውቀን ነው ይሄንን ነገር። ምን ማለት ነው? ምንም ነገር እንዳይፈጠር? በቃ ብሽ ባንተ እርግጠኛ ምን ማለት ነው? ቆይ እንዴ ምን ለማለት ፈልገህ ነው? እንደዚህ አይነት ፕራንክ ነው ልትለኝ ነው? ፕራንክ ነው ልትለኝ ነው ወይ? አብሽ በማለት ፕራንክ አይደለም አብርሃም፣ በቃ አንተን ለመፈተን ነው። በቃ ፈተናውን አልፋል። ይሄንን ነገር እንደማታረግ አውቀን ነው። ፈተናውን አልፋል። የኔ ፈታኝ በጣም ነው እንዴ መፈተን የምትችሉት እናንተ ግን እንዴ በጣም ነው መፈተን የምትችሉት። ጌታ ምስክሬን ነው የምላችሁ ቤተሰቦቼ። እነ ብሩኬን እነ አቤልን እነ ሄርሜላን ተጨፍልቀው አንድ ሆነው ማለት ቢሰሩ ማርኬ ይበልጣቸዋል። የጓደኝነት ጥግ ያሳየን የሰው ጥግ ማለት ማርኬ ነው። ቤተሰቦች ትልቅ ከበር አለኝ ማርኬሻ። እናቴን አንተ ትለያለህ። ይሄንን ነገር ያደረግነው በቃ ምን አይነት ፈተና ነው? ቆይ ይሄንን ነገር ኦኬ እሺ ብሳሳት ተታቶል። አትሳሳትም። በቃ ካሜራ እዛ ጋር አለ። ይሄን ካሜራ ይዘህ ካሜራ አለ።
ካሜራ አለ በቃ አንተ የሆነ ነገር ፈተናዎች በቃ ያለውን ነገር እንትን ለማለት ነው በቃ ምን ለማድረግ ነው አንተና እሱ ያላችሁን ግንኙነት ግልጽ ለማድረግ ነው በቃ ለሁሉም ማለት ነው። ኦኬ ስለዚህ ሩም ላይ ጠርታችኋት እነሱ መሀል ላይ ያለውን ግንኙነት አንሶላ እንዲጋፈፉ አድርጋችሁ ነው ለኛ የምታሳዩ? ለሰው ብላችሁ ነው እንደነከቱ ነው የምትፈልጉት? ለሰው ብላችሁ ነው እንደነከቱ የምትፈልጉት? የመንገድ ነው የምትፈልጉት? ከዚህ በላይ ምን ታስገባኛለህ? ቆፈረህ እኮ ቀበርከኝ እንዴ? ቆፈረህ ቀበርከኝ እኮ ከዚህ በላይ ምን ታደርገኛለህ? አብርሃም ምንድን ነው የምታወራው እንዴ? ተረጋጋ አብርሃም በእናትህ። እኛ ሌላ ነገር ክፋት አስበን እንዳልሆነ ነው ቪዲዮ ሸሞዝ ለምን አትሄዱልኝ? በእናትህ በቃ እኔ እረፍት ፈልጋለሁ። በእኛ ቦታ ብትሆን አንተ የምታደርገው ነገር ነው በቃ ምንም ነገር ልብ ንጹህ እንደሆነ ለማስተማር ነው በቃ ሌላ ነገር የተፈጠረ ነው። እሺ ታይር መንገድ በሌላ ነገር ማስተማር አቃታ እንዴ? በሌላ ነገር መንገድ ስለሚያስጨንቀኝ እኛ ሌላ ክፋት አስበን አይደለም አብርሃም በማለት እንጂ አንተ ምንም ነገር ማናሰብ ነው። ምንም እኮ ምንም እንትን እኮ አይደለም። እሺ አሁን ከኔ ምንድን ነው የምትፈልጉት? አሁን በግልጽ አማርኛ ምንድን ነው የምትፈልጉት? ተረጋጋ እንሄዳለን እኛ በቃ ተረጋጋ። ያው ቁጭ በልሽ። አንተ ምንም የሚፈልጉት ነገር የለም። ኦልሬዲ ትዳርህን አለያይተዋል፣ ከትዳር አፋተውካል። የቀራቸው ማሳበድ አንተንና ሩታን ብድ እንድትሉ ነው የፈለጉት። ስለዚህ ቤቱን ለቃችሁላቸው ውጡ። እነሱ ስለማይወጡ እናንተ ውጡ፣ ቤታችሁን ለቃችሁ። ያው ተረጋጋ ሩታን ማለት ነው እንሄዳለን። ሂዱልኝ። ያው ተረጋጋ ቁጭ አልኩኝ እኮ በቃ ምን እንደረጋጋ ነው የምፈልጉት? ተረጋጋ። አንተንም ሩታንም ለማስረዳት ሞክር እስኪ። አንተ ምን ሆነ? በቃ እንዴ ይሄን ችግር የተፈጠረው ነው ተረዳ ሞክር። ግልጽ እኮ ነው አማርኛ አይደለ እንዴ? አቤል አሳልፈኝ አንዴ ዞር በል ስትጀምር በቃ አይደለም እኛ በቃ እናንተ ጥሩ ነገር ነው አይደል ያደርጋችሁ? በጣም ጥሩ ስራ ነው የምትሰሩት። ሰው ህይወት ውስጥ እንደፈለጋችሁ ነው የምትገቡት የምትወጡት። ደስ እንዳላችሁ ነው። እኔን አሳልፈኝ አቤል። እሺ አንዴ ተረጋጋ። ሁላችሁም ስትጀምር አስመሳዮች ናችሁ። ኦኬ እና አይደለም የምትፈልጉት? በቃ ተገላገለ በቃ ችግር የለውም። ታስመጣለች ለምን አላሰብንም? እንግዳ ይመጣል እያልኩሽ ነበር እኮ ሄርሜላ። እንዴ እንግዳ ይመጣል እኮ እያልኩሽ ነበር አይደለ እንዴ? ይሄንን እንኳን ምንም ነገር እኮ እንደማትመጣ ባታስቢ ባታውቂ ራሱ ይሄ ነገር ለምን አስፈለገ? ወይዘሪት ሄርሜላ አንቺ ጊንጥ ለምን አስፈለገ ይሄ? ትረጂኝ አልቻልሽም። እንግዳ ይመጣል ሂጂ እያልኩሽ ነበር እኮ አስቀድሜ ብዙ ነገር እያወራሁሽ ነበረ። እንዴ አንቺ እኮ ይሄንን እንኳን መረዳት አልቻልሽም። እሺ በቃ የልብህን ንጹህነት እኛ ለኦዲየንስ ለማሳየት ነው። ልብህን ንጹህ ቆሻሻ የአብርሃም ልቡ ንጹህ እንደሆነ እኛ እናውቃለን። አንቺ ትላንትና መተሽ 4 ዓመት የቆየነውን ሰው ልብ ንጹህ መሆኑን እኛ ለማስረዳት ምናምን ብትይ እኛ አይገባንም። እንዴ ልቡ ንጹህ ይሁን ቆሻሻ ምንም ይሁን እኛ እናውቃለን። 4 ዓመት ነው እኛ ከሱ ጋር የቆየነው። አንቺ ግን ከሱ ጋር አብረሽ መስራት ከጀመርሽ 1 ወር አልሞላሽም እንዴ? ከኋላ የመጣ አይነ ወጣ የምትለው ሩታ ሀብቴ ናት አይደለ? ከኋላ መጣ አይነ ወጣች። እንግዲህ ልጅ ለእናቷ ትነግራለች አለ የሚባለው። ምንም ከፈለገ ማንም ስለኔ ህይወት እኮ ማንም አይመራልኝም። ገባሽ? የራሴን ህይወት ራሴ ነኝ የምኖረው። እኔን ማገዝ ከፈለጋችሁ እኔን መርዳት ከፈለጋችሁ በብዙ ነገር መርዳትና ማገዝ ትችላላችሁ። በእንደዚህ አይነት ነገር አይደለም። አብረሽ እንደዚህ ይፈጠራል ብለን አላሰብንም። ከመቼ ሩታውን ትመጣለች ብለን አላሰብንም። በቃ እሺ አሁን እሺ ምን አድርገን ነው የምትሉኝ? ይኸው ሄደችላችሁ እኮ በቃ ተረጋጋ። ተቀጣጥረን አብረን ልናወራ ቁጭ አድርጌ ላወራት የነበረች ልጅ ሄደች በቃ። ስለዚህ ምን አዲስ ነገር ይፈጠራል? እሺ ቆይ እኛ መጀመሪያ ባንወጣ ምን ልታረግ ነበር አብርሃም? እንዴት ባንወጣ? እሷ አንተ ለሶስት ምን ሌላ ነገር ከማሰብ ሩታ የምትመለስ ተሰማራት ነገር አለ። እሺ አንተ ስለወጣችሁ ምን አደረገ? በቃ ምንም ነገር ቢያንስ ትረጋጋለች። ምንም ነገር እንዳልተፈጠረ ታውቃለች። ገብቷል አብርሃም? ለምንድን ነው እኛ ላይ ደግሞ በቃ ግን ኮርቼ ባለው ወንድሜ ጎበዝ ነህ፣ ንጹህ ልብ ነው ያለን። አመሰግናለሁ። በቃ ይሄንን የፈለግ ከቦታ ምንም በል ቢያንስ ብዙ ሰው ይማርበታል። አንተና እሷ ምንም ነገር ኮራህበት አኮራህ አይደል? በጣም ነው የሚያኮራህ አንተ። በጣም ነው የሚያኮራህ። አለብህ እንደማታረጉ ብዙ ሰው ይማርበታል። ከፈለግ ተናደድ፣ ከፈለግ ስሜታዊ ሁን። ግን ትንሽ ቆይቶ ሊገባ ይችላል። ዛሬ ላይ ገባ ይችላል። ግን ጎበዝ ነው ወንድም፣ አኩርተኸኛል። ኦዲየንስም ብዙ አመሰግናለሁ። በቃ እሺ ወንድሜ፣ እሺ ወይ ነው ጋብሽ እንደምትጠቀማት ሞክረው ለአንተ እኛ ላንተ በማሰብ ነው ይያላሽ። እኔ እኮ ተረጋጋሁኝ። ከዚህ በላይ ምን ተረጋጋው? እሺ አመሰግናለሁ። በቃ ሄርሜላ ለኔ ብለሽ ብዙ ነገር አድርገሻል አይደል? አመሰግናለሁ። በቃ ተረድቼሻለሁ።
በቃ አሁን ግን ሄዱ በቃ መተኛ አስፈለኩኝ። ሰው ይደክመዋል አይደለ? ቀድሞ በቃ ስራ ላይ ነበር ያልኩት ደከመኝ ነው ወይ ተግሬን ምናምን አጥባችሁ ስታርቲንግ ነው ቁጭ በል ይሻላል። በቃ ተረጋጋ፣ እንሄዳለን። የምን ተረጋጋ ያብራ ተረጋጋ። እየመሸብን ነው ቆየን። በእናታችሁ በቃ እኔ ደከመኝ ሞክርና አንዴ እስካሁን እያዳመጥን ነበር አይደል? ደከመኝ በቃ አሁን እኔ ምንም ማዳመጥበትም ጆሮ ነው ዋው ተሳካላቸው። እብደቱንም አሳብን አብርሃምን ይኸው መጨረሻ ላይ ማሳብን ነበር የቀራቸው። ይኸው ሶስት ወራን እየተቀጠቀ አሳብነውታል። ይመጫል እኛ እንደዚህ ምን ሆኖ ምን ይሄን ያህል እንትን ብለህ መሰለህ እንደ እግዚአብሔር ነው የምሬን ነው የምልህ። ሲጀመር ሩታ ሶስታችን እነሱ ወንዶቹ መኖሩ ለሷ ጥሩ ነው የሚሆነው ገባክ? ከዛ ባለፈ ደግሞ ውስጥህን እኛ ስለምናውቅ አንዴ ቢያንስ ተረዳን፣ ቢያንስ እንደማመጥ እስካሁን ሰማነህ፣ ተናደሃል፣ በቃ እናውቃለን። ግን ደግሞ እኛ ለእናንተ ጥሩ ባሰብንበት ለእናንተ ጥሩ ነገር ባሰብንበት የኔ እናንተ ጓደኝነት ሌላ ነገር የታሰበ ስለሆነ ለአንተ ደግሞ በጣም የሚጨነቁ እህቶች እንዳሉ ታውቃለህ። ሄርሜላ ቆይ ከአብርሃም ጋር ሌላ ግንኙነት የለኝም ነው እያልሽ ያለሽው እንዴ? እየሞከርሻቸው ያለሽው ነገር ሁሉ ስላልሳካ እኮ ነው። ፕራንክ ነው እንዲህ ለማስተማር ነው ምናምን እያልሽ ያለሽው ነገር እኮ ሁሉም ነገር ሆን ብለሽ እያደረግሽ ያለሽው ነገር ነው። ቢሳካልኝ ብለሽ በፕሮባቢሊቲ እያደረግሽ ያለሽው ነገር ነው። አልተሳካም እንጂ እንዴ ለአብርሃም ሌላ ስሜት እንደሌለሽ ምናምን በርካታ ስሪ እዚህ ጋር እንተዋወቃለን። በቃ ብዙ እንድናወራ ምናምን አታርጊኝ ገጣባ። የብዙ ሰው ጥያቄ ነው። እኛም ጭንቅላታችን ላይ የተፈጠረ ሌላ ነገር አለ። አንተና ሄርሜላ ሌላ ታሪክ ውስጥ እየገባችሁ እየመሰለን እኔ አቤል ምናምን እነዚህ አምስታችን አራታችን አይደለም። በጣም ብዙ ሰው ነው የሚመለከተው። ለብዙ ሰው ማስተማር መማር ያለበት ነገር አለ። ሩታን የምጠብቀው ነገር አለ። አንተና ሄርሜላ ሌላ ታሪክ ውስጥ የገባችሁ ሌላ ጓደኝነት ያላችሁ ነው የሚመስለው። ይሄንን ነገር ደግሞ ከኛ አልፎ እኛ እናውቃለን፣ አብረን እንተማመንባለን። እንደዚህ አይነት ነገር ባዶ ቤት ውስጥ አንተና ሄርሜላን ስትዋችሁ ምን ሊፈጠር እንደሚችል እንገምታለን፣ እናውቃለን። ግን ደግሞ ሩታ ማመን ማትፈልገው ነገር ግን ወይ ጥሩ ተናገር ወይ ዝም በላለ ባይስ ቤተሰቦች ስለተረዳሽ አንድ ምን ነገር አብርሃም በቃ ኮርቼ ይባል ነገር ወንድሜ ቢያንስ ተረጋጋለሽ። ጠዋት እንደውልልካለን። በጣም ነው የምወደው ወንድሜ። ደህና ነህ? ሳላውቀው ሳልገነዘብ በጣም ነው የምትወደው፣ በጣም ነው የምትወደው። መርዝ ራሱ እኮ ጥሩ ቃል ይቀመጣል። መርዝ ራሱ በሚያንጸባርቅ ዕቃ ውስጥ ይቀመጣል፣ በሚያምር ዕቃ ውስጥ ውስጡን መርዝ ይዞ ማለት እንግዲህ አስቡት። ብዙ አናውራ፣ ብዙ አላወራም። እኔ የነበረ ቆይታ ይህንን ይመስል ነበረ። በስተመጨረሻ የአብርሃምንና የሩታን ትዳር ከለያዩ በኋላ አብርሽን አሳበደውታል። ሩታ ትቀራለች። የቀረችው እሷ ናት። እንግዲህ ሚሽናቸው ሊሳካ የሩታ አምላክ ደግሞ እሱን አይሰጥም። ክፉ ያልሰራች አይሰጥም። ለማንኛውም የነገ ሰው ይበለን ቤተሰቦቼ፣ የነገ ሰው ይበለን። ከባድ ነው ዘመኑ። እወዳቸዋለሁ። ደህና ደሩልኝ።